ብዙ ሰው ሶብር ወይም ትዕግስትን ከመራርነት ስሜት ጋር ያያይዙታል። በተለምዶ ትዕግስት ልክ እንደ ስሟ መራራ ነው ወዘተ ይባላል። ነገር ግን ቁርአን ትክክለኛውን የትዕግስት ትርጉም ያስረዳናል። እስኪ ያስቡት፣ ቁርአን ሳይወርድ በፊት ትዕግስት ጀሚል፣ ውብ፣ መልካም ተብሎ ሊገለጽ እንደሚችል ማን አስቦት ያውቃል? አዎን፣ ፈሰብረን ጀሚል። ሶብር የሚለው ቃል በቁርአን ውስጥ 73 ጊዜ ተጠቅሷል። ስለ ሶብር የሚናገሩት አንቀጾች በምናይበት ጊዜ ትኩረታችንን ይስባል። ለምሳሌ ነብዩላህ ያዕቁብ አለይሂ ሰላም የልጁ ሞት ሲነግሩት ይህንኑ ቃል ነበር የተናገረው፣ ፈሰብሩን ጀሚል። እንዲሁም ነብያችንን አለይሂ ሰላቱ ወሰላም ፈስቢር ሰብረን ጀሚል ይላቸዋል ጀሊሉ። ታዲያ ነፍስ ትገርማለች። ጀሚል የሆነና ያልሆነ ትዕግስት አለ ማለት ነው። ሁሉም አይነት ትዕግስት አያምርም ማለት ነው። አዎን፣ ቆንጆ ትዕግስት ሰብረን ጀሚል የሚባለው እያማረርን በአስገዳጅነት ታግሰን የምንለው ሳይሆን ጽናት የሚወልደው የሆነ ያለ ቅሬታ ቁጣ የምንታገሰው መሆኑን ያስገነዝበናል። በቁርአን ውስጥ ሰብረን ጀሚል የሚለው ቃል 73 ጊዜ የተጠቀሰ ሲሆን 3 ቦታዎች ላይ ደግሞ ፈሰብሩን ጀሚል ውብ መልካም የሆነ ትዕግስት የሚሉ አያዎች አሉ። ነብዩላህ ያዕቁብ አለይሂ ሰላም ልጁን ዩሱፍ አለይሂ ሰላምን ባጣ ጊዜም ያለው ፈሰብሩን ጀሚል ሲሆን እንዲሁም ልጁን ቢንያሚንን ሲያጣ በተመሳሳይ ፈሰብሩን ጀሚል ነው ያለው። መጀመሪያውን አንቀጽ በደንብ አትኩራችሁ እዩት። መገኛው በሱረቱል ዩሱፍ 18ኛው አያ ላይ ሲሆን የሚገርመውም ታዲያ የቃላቶቹን ብዛት በተመሳሳይ 18 ሲሆኑ የፊደላቱ ብዛት ደግሞ 73 ነው። 73 ማለት ደግሞ ሶብር የሚለው ቃል በሙሉ ቁርአን ውስጥ የተጠቀሰበት ብዛት ነው። ሱብሃንአላህ። ሁለተኛውን አንቀጽ በአትኩሮት በምናይበት ጊዜ ያዕቁብ አለይሂ ሰላም ዩሱፍ አለይሂ ሰላምን ለ40 ዓመታት አጥቶታል። ታዲያ በጣም የሚገርመው ነገር ያዕቁብ አለይሂ ሰላም ፈሰብረን ጀሚል ካለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንድም ተከታታዮች እንድናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኝሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ዛሬም በአዲስ ቪዲዮ ነው የመጣሁት። እህታችን በሰሞኑ እግሯ በተቆረጠችው ህንድ ሀገር ላይ ምናክል ሰብር እንዳላት ምናክል ደግሞ አላህን እንዴት እንደምታመሰግን ከአንደበቷ የሚወጡ ቃላቶች እኛ ከሷ መማር አለብን። እኛ ምንም ነገር ሳንሆን እንኳን አላህን እናማርረዋለን። የምር በቃ ከሷ እኔ ብዙ ነገር ነው የተማርኩት። በቃ ሁሌም አልሐምዱሊላህ ነው የምትለው። ከፊቷ ፈገግታ አይጠፋም ስትናገር ይሁን አለ አይደል ይሁን ብቻ የሷን ሰብር ላያስችል አይሰጥም ይባላል እና እውነት ነውና አላህ የሆነ ነገር ሲያመጣብን እንድንችለው አቅሙን ሰጥቶን ነው የሚያመጣብንና እኛ ደግሞ ምንም ነገር ሳንሆን እናማርረዋለን። ራሳችን ችለን ቤተሰብ እየረዳን ከቤተሰብ ተርፎ ደግሞ እንደዚህ የተቸገሩ ሰዎችን እየረዳን ራሱ በሰው እጅ ራሱ አለመሆናችን እኛን ማመስገን ስንችል አላህ ጠዋትም ማታም ቀንም አልሐምዱሊላህ ማለት ሲገባን እናማርረዋለን። ቀን ሙሉ ማናስታውሰው ቀን ሊኖር ይችላል እና እሷ ግን ስትናገር በንግግሯ ሁሉ አልሐምዱሊላህ ሁሌም አልሐምዱሊላህ ነው የምትለው። ደስተኛ ናት። ፊቷ ራሱ አያችሁ አይደል? የኛና የሷ ፊት ቢተያዩ ማለት ነው። አስቡት እስኪና አላህ ይጨምርልሽ። ለኛም ጥንካሬ ሆነሻል። በቃ ጥንካሬዋ ከምንም በላይ ማለት ነው። መግቢያ ላይ ያስገባውላችሁ ቪዲዮ ሁላችንም ያስተምረናል ብዬ ነውና አፍናንም ልክ እንደዛ ነው። በቃ ምንም የሆነች እኮ አትመስልም። በቃ ፊቷ ላይ ያለው ፈገግታ ማለት ነውና ሁላችንም ልንማርበት ይገባል። ሁላችንም አላህን ልናመሰግን ይገባል። የሆነ ነገራችን ስለጎደለ ሳይሆን እያለንም ያ ረቢ አልሐምዱሊላህ ሙሉ አካሌን እንደዚህ አድርገ ስለምታኖረኝ በአፊያ ስለምታኖረኝ ብለን አላህን ማመስገን አለብን። ቀን በቀን ማለት በቻን ብንችል በቃ በየደቂቃው በየሰከንዱ አላህን ብናመሰግነው ለኛ አላህ ይጨምርልናል እንጂ አይቀንስብንም። እና እቺን ልጅ ያመጣሁላችሁ ለሁላችንም ትምህርት ትሆናለች። እኔ ራሴን አየው፣ እሷን አይቼ ራሴን አየው። ምክንያቱም እንደዚህ ተቆርጣው እኮ በቃ አልሐምዱሊላህ ስትል አላህን ስታመሰግነው ምንም በቃ ፊቷ ደስተኛ ናት። የተቆረጠች ራሱ አይመስልም እና ህመሙን ምኑን ቻላ አድርጋ ግን አላ እኔ ራስ ምታታሙኝ ራሱ ማለት ነው። እዚህ ከመዳም ጋር መሆነውን እኔ ነኝ ማቀው። የምር ራሴን ካመመኝ በቃ ብው ነው መለው ሲልኩኝ ነጫነጫለው ብቻ እኔ ራሴን አየው አይደለም። እንደዚህ አይነት ትልቅ በሽታ ቅራችሁ ራስ ምታት እንኳን ትንሽ ሲያመኝ መሆነውን ማለት ነውና ለኛ ለሁላችንም አላ እንደዚህ አይነት ሰብር፣ እንደዚህ አይነት ታጋሽነት፣ እንደዚህ አይነት አመስጋኝ ልብ ስጠን። የምን ከምንም በላይ አመስጋኝ የሆነን ሰዎች ያደርገን። አመስጋኝ ስንሆን አላህ ይጨምርልናል እንጂ አይቀነሰብንም። እና እስኪ ሁላችሁም አልሐምዱሊላህ በሉ። ባላችሁ ነገር ሁላችሁም አልሐምዱሊላህ በሉ። እና አብዛኛውን ጊዜ ደግሞ
ከኛ ልቅ ሙሉ አካል ካለን ልቅ እንደዚህ አይነት ሰዎች ናቸው። አላህን እያመሰገኑ አልሐምዱሊላህ ሲሉ በቃ ደስተኛ ሲሆኑ ፊታቸው ምናምን አይታችሁ ከሆነ በጣም ደስተኞች ናቸው። አንድ ማን ነበረች ስሟ የምር ጠፋብኝና የእሷ ደግሞ 2 እግሮቿ ናቸው የሌሏት ማለት ነው። ግን 3 ልጆች አላት። ከባሏ ጋር የምታሳልፈው ነገር በጣም ደስ የምትል እሷም በቃ ፈገግታዋ እንደዚህ አይለያትም። በጣም ነው የምታምረው። በጣም ቆንጅዬ ናት። በቃ ስታወራ ለፈጣሪዋ ያለው ስታመሰግን ምናምን ሱብሃንአላህ። እኔ የምር ቪዲዮዋን አመጣላችኋለሁ እና በጣም ነው የምወዳት። ቪዲዮዋን በጣም ነው የምከታተላት ፌስቡክ ላይ ቲክቶክ ላይ ይመስለኛል እና ፌስቡክ ላይ ያመጡታል ቆራርጦ ምናምን እና በጣም ነው የምወዳት። 3 ልጆች አላት እና ባሏ ራሱ በቃ እንዴት ትሪት እንደሚያደርጋት ብቻ እኔ እንጃ። እንደዚህ አይነት ሰዎች እንደዚህ አላህን ሲያመሰግኑ ሰብር ሲኖራቸው እኛስ በቃ ራሳችን ምንም ነገር ሳንሆን ሰርተን መብላት እየቻልን ከኛ ተርፎ ቤተሰብ እያኖርን እያለን እንኳን ካላህ ጋር ግብ እንፈጥራለን እና ወደ ራሳችን እንመለስ ልላችሁ ነው የዛሬ ቪዲዮ ይዤ የመጣሁላችሁ። ያስተምራችኋል ሁላችሁንም። ቪዲዮን ደግሞ ላይክ አድርጉ እና እናንተ ቁም ነገር ቪዲዮ ሲለቀቅላችሁ እናንተ አትመጡም ቤቴ ማለት ነው እና ላይክ እያደረጋችሁ ሁሉንም ቪዲዮ እላችኋለሁ። አላህ ለኛም አመስጋኝ ልብ ይስጠን፣ ሰብሩንም ይስጠን። ላያስችል አይሰጥም ለዚች ልጅ የሆነ አላህ ደግሞ እግሯን ሲወስድባት ያው ሰብሩን ደግሞ ሰጥቷታል። በቃ ፋሁላ አልሐምዱሊላህ ነው የምትለው። እኔ የምሬን ነው ላይ በሷ አንደበት ቀናሁኝ። በቃ እንደዚህ አይነት ሰው አለ ወይ እስከምን ነው እና እሷ ብቻ አይደለችም አሉ ማለት እንደውም የሆነ ጊዜ የምንሰማው መሰላችሁ ኢንተርቪው ላይ የእኛ ሚዲያ የአረብ ሚዲያ ነው እና አይን የለውም ግን ሀፊዝ ነው። ማሻአላ ተባረከ ረህማን። እኛ እንኳን አይን ኑሮን ማለት ነው ቁርአንን በአግባቡ ሁሩፉን ጠብቀን እንኳን አንቀራም እና ሀፊዝ ነው። ተጠየቀ አሁን አይንክ ቢከፈትስ ምናምን ሊከፍተኝ አልፈለገም አለ። የምር አይኔ እንዲከፈት አልፈለገም አለ። ለምን ስለው በአይኔ ሰበብ እንኳን ምናልባት ጀነት ካገኘው አላህ በዱንያ ላይ አይንክ በአይኔም ባንም ምን አየህ ወንጀል አየህ በቃ አለ። አብዛኛው ጊዜ ወንጀል ታይቶ ነው አይደል የሚሰራው? ወይ በጆሮአችን ሰምተን ነው ወይ ደግሞ በአይናችን አይተን ነው ወይ ደግሞ በምላሳችን ተናግረን ነውና ወንጀል የምንሰበስበው አብዛኛው ጊዜ እና አይኔ እንዲከፈት አልፈልግም በአይኔ ሰበብ እንኳን ጀነትን ማግኘት ፈልጋለሁ አለና እንዴት እንዳሳዘነኝና ራሴን አየሁኝ። እሱ አይኑ ስውር ሆኖ ቁርአንን ሀፍዟል። እኔ ግን አይኖቼ እያዩ እንኳን ሀርፎቹን አስተካክዬ ማልቀራ ልጅ ነኝና አንዳንዴ በእነኚህ አይነት ሰዎች እኛ ልንማር ይገባል። ቪዲዮን አይተን ብቻ ሳይሆን ትምህርትን መቅመስ አለብን። የዛሬ ቪዲዮ የሚስ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ።